ፕሊስ ሂዱና ይፈልጋልና ዝጋና በሉት እኔ ጋር ይምጣ። ቆይ ስሙን በደንብ አሳየን እስቲ። ኤርሚ ሲሳይ ይባላል። ሲሳይ ግሩም ነው የሚባለው። በኮመንት እያወራቸው ነበርና ዳታ የለኝም መምጣት አልችልም ብለዋል እና ቁጥሩን ይስጠንና እኛ እንሙላለት ስለው እያልኳቸው ነበር። ከቻሉ ስለሱ አመመኝ በጌታ በኢየሱስ ክርስቶስ። አባት ሆይ በምን አይነት ሁኔታ ውስጥ እንዳለ አንተ ታውቃለህ። ስልኬን ሜሴጅ ላነሳስል ይህን ሰው ወደ እኔ እንዳየው ላይቭ ላይ ሆኖ በውስጥ የተናገርከኝን ድምፅ ታምነዋለሁ ጌታዬ። እረፍትን ስለምትሰጠው ነፃ ስለምታወጣው እንዲህ አይነት ህይወት ስለማይቀጥል አባዬ ላንተው አደራ አሳልፌ እሰጣለሁ። ወንድሞች ቢጠይቁት አልመጣም ብሏል። አንተ ግን ሰውን ታያለህ። ወንድሜ ሲሳይ እንዴት ነህ? ኤርሚዬ ምርጥ ሰው ወንድሜ ሰላም ነው። አንተ ባትኖር እኮ እኔ ወንጌልን አላየውም ነበር። ጌታ ባይኖር እኔ ሳልሆን ጌታ አንተ ዘርፌ ትዝታው በጋሻው ምን አይነት የክርስቶስ ጥበቃ ናችሁ? ኧረ ኤርሚኔ ጨላ አልፈልግም። አንተ ስላልክ አይደለም ብራዘር። ካልፈለክ ለሰዎች መስጠት ትችላለህ። የማትፈልግ ከሆነ አትፈልግም። እኔ ግን የታዘዝኩትን አደርጋለሁ። እኔ ገነት ነው ፈልጉ ኤርሚ፣ ገነት በመድዬ እኔ ቀልድ አላውቅም። በቃ መድዬ ምንም አልፈልግም። አትፈልግም የእግዚአብሔርን በረከት? እንዴ እግዚአብሔርን ማፈልጋለሁ። የእግዚአብሔርን በረከት አትፈልግም? የእግዚአብሔርን በረከት አትፈልግም? መድኃኔዓለም ሰማኝ። ኢየሱስ ማለት እኔ ነኝ የሚዩት ያደረኩ። ሰማኝ። እንዴት አይነት እኮ ነው ያበሻ ልብ! እንዴት አይነት እኮ ጌታ እግዚአብሔር ይርዳል። ምንም ላይሆን ይችል ይሆናል። ከዚህ በኋላ ቅዱሳን ወገኖች በጌታ ያመኑ ወንድሞቼ እናቶቼ ነው እየጠየኩኝ ያለው። ይህ የእግዚአብሔር ድምፅ ስለሆነ ነው የምናገረው። ለምን ደግሞ መሞቱ የምትፈልገው? እጸልይልሃለሁ። ይሄ መንፈስ ከላህም ላይ መሄድ አለበት። ይሄ የሞት መንፈስ ማለት ነው። 11 36 74 253 ያንተ የአቢሲኒያ ባንክ ነው? አዎ ወይ አይደለም ብቻ በላይ ፕሊዝ። ወንድሜ ሲሳይ ሚዩትን አንሳው። ሲስ ሚዩቱን እንዲያነሳ ላክለት። እንትን ምንድን ነው? እሺ በቃ ተውኝ። እኔ ምንም አልፈልግም። ልክ ነው ወይ? ቁጥሩን ብቻ ኖ አሁን አልሰማህም። ቁጥሩን ብቻ ለዚህ ሰው ለምታደርጉት ነገር እንደማትከስሩ በያው ጌታ ፊት ነግራችኋለሁ። ወስዶ ከፈለገ ይጠጣበት፣ ከፈለገ ያጭስበት፣ ከፈለገ ይብላበት። እሱን የኛ ቢዝነስ አይደለም። ኦኬ ፕሊስ ሂዱና ይፈልጋልና ዝጋና በሉት እኔ ጋር ይምጣ። ቆይ ስሙን በደንብ አሳየን እስቲ። ኤርሚ ሲሳይ ይባላል። ሲሳይ ግሩም ነው የሚባለው። ሲሳይ ግሩም ይባላል። ፕሊስ ይሄን ወንድም እሺ። በቃ ውስጤ በጣም በፍጹም ሊያርፍ አልቻለም። ጌታዬ አንተ ሰውን ታውቃለህ። የኔ አባት ሰውን አያውቅም። ሰው በምን ህይወት ውስጥ እንደሚመላለስ ማንንም አያውቅም። አንተ ግን ሰውን ታውቃለህ። ኤርሚ በኮመንት እያወራቸው ነበርና ዳታ የለኝም መምጣት አልችልም ብለዋል እና ቁጥሩን ይስጠንና እኛ እንሙላለት ስለው እያልኳቸው ነበር። ከቻሉ ስለሱ አመመኝ በጌታ በኢየሱስ ክርስቶስ። ምን አለበት ቢመጣ ይሄ ሰው። ዛሬ ሞባይሌን አንስቼ ሜሴጅ ሳይ ነው እኮ እግዚአብሔር ሰውን ያያል። ግን እግዚአብሔር ሰውን ያያል። አባት ሆይ በምን አይነት ሁኔታ ውስጥ እንዳለ አንተ ታውቃለህ። ስልኬን ሜሴጅ ላነሳስል ይህን ሰው ወደ እኔ እንዳየው ላይቭ ላይ ሆኖ በውስጥ የተናገርከኝን ድምፅ ታምነዋለሁ ጌታዬ። ከክፉ የተጠበቀ ይሁን፣ በጉድለቱ ሙላት ሁንለት።
አግኝቸው በጎ ፈቃድ ሆኖ እስከነግረው ድረስ ለታመኑት እጆች ለአንተ አደራ አሳልፌ እሰጠዋለሁ። መልካሚቱ እጅ ለመልካም በሱ ላይ ትሁን። ከታሰረበት ስርዓት ልትፈታው፣ ከየትኛውም ጉድለት ነፃ ልታወጣው ፈቃድ ነውና ስለ ወንድሜ ስለ ሲሳይ አንድ ቀን ያየሁት ዛሬ ሁለተኛ ቀኔ ነው። አንተ ግን ሰውን በምታይበት እኛ አናይም፣ እኛ በምናይበትም አንተ አታይም። የምሕረት ብዛት በሱ ላይ ትሁን። ቀኝህና የፊትህ ብርሃን ይብራለት። በደል ኃጢአቱን ይቅር በለው። መልካሚቱ እጅ ለመልካም በሱ ላይ ትሁን። አባዬ በመንፈሴ ላይ ስለዚህ ሰው እንድታመን በእኔ አይን ውስጥ ሆነ ይኸው ቅዱስ የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ ስም ይባረክ። እረፍትን ስለምትሰጠው ነፃ ስለምታወጣው እንዲህ አይነት ህይወት ስለማይቀጥል አባዬ ለአንተው አደራ አሳልፌ እሰጣለሁ። ወንድሞች ቢጠይቁት አልመጣም ብሏል። አንተ ግን ሰውን ታያለህ። በጌታ በኢየሱስ ክርስቶስ ስም ለታመኑት እጆች ለአንተ አደራ አሳልፌ እሰጥቸዋለሁ። በኢየሱስ ስም አሜን። ኤርሚያው ደውዬለታለሁ። እሺ፣ እግዚአብሔር ሰውን ያያል። ስልኩንም አገኘው፣ ሰጠኸው? ስልኩን ሰጠህ? ደውዬለት አነሳልኝና ዳታ የለኝም እኮ በመጣም ምናምን ሲል ባለች ዘግተና ምናምን ስለው እሺ ብሎኛል። ግን ስልኩንም ልኬልሃለሁ። እሺ፣ እዚሁ ራሱ እናግዘዋለን። እኔ በበኩል እሱ እናግዘዋለሁ። ወንድሞችና እህቶች እዚህ በጎ ፈቃዳችሁ ከሆነ እስኪ አንድ ሰው ኢትዮጵያ ያለ ማነው ዳኒ ያለ ወንድምነት ሌላ ሰው ኢትዮጵያ ውስጥ ታማኝ የሆነ ሰው የባንክ አካውንት ያለው ከዚህ በረከት ብትሳተፉ በጣም ደስ ይለኛል። ሳየው ጌታዬ በውስጤ የነገረኝ በባዶነት የተመታ ሰው ነው እና በቃ ውስጤ ተላወሰ። እኔ ከምጎርሰው ላይ ቆርሼ ልሰጠው ከቻልኩ፣ ካልሆነም ደግሞ በብዙ ብከብድባችሁ ማለት ነው። እሱ ምን እንደሚል አላቅም። የፈለገውን ይበል። እኔ የጌታዬን ድምፅ ነው የምሰማው። በቃ እንደው እዚሁ ያላችሁ ሰዎች 10 ብር ብታዋጡ ለዚህ ሰው በቃ እሱ ስለራሱ ምን እንደሚል አላቅም። እኔ ቸገረኝ አላልኩም ምናምን ነገር አላልኩም ብሎ ሊል ይችል ይሆናል። ግን በባዶነት የተመታ ሰው ነው እና ከኢትዮጵያ ማን ያለው ይህንን ሊያስተባብርልን የሚችል ባንክ አካውንት ያለው ሊሰጠን የሚችል እና እዛው ኢትዮጵያ ውስጥ ያላችሁ ወገኖች አግኝታችሁት ብትሰጡት በዚህ አትከስሩም። የሰራዊት ጌታ እግዚአብሔር በጎነትን መልሶ ይከፍላችኋል። አሁን እሱ መጥቶ ላይ ለን የሚችል ግርማ አለ። ግርማን አስገባው። ግርምሽዬ ይህን ማለት ይችላል። አስገብቻለሁ። ኤርሜ እንደምንም ሆኖ ይችላል። እሱ ቢያግዘን ግርምሽ እናግዘው ልጁን። እኔ ገና ምንም ነገር ሳየው በባዶነት የተመታ ሰው ነው እና የእግዚአብሔር መንፈስ በቃ በዚሁ በፋይናንስ አቅጣጫ እገዛ እንዳረግለት በልቤ ሲናገረኝ የኔንም የሌሎቻችሁም ተጨምሮ አይ ቲንክ ጌታን የሚያቅሰው ይመስለኛል። እና ደግሞ በጣም ተቸገርኩ ብሎ ይላል። ስልኩ ካገኘው ደውለታለሁ። ነፃ መውጣት ካለበት ነገር ላይ ይወጣል። ይሄን ብቻ አይደለም ሌላ ምስራትም ጭምር እንዳለበት በደንብ ነው እንትን የሚለው። ኦኬ፣ በጎ ፈቃዳችሁ ነው ወገኖች። ስንት ሰው ትስማማላችሁ? ብዙ እንደከበድኩባችሁ አውቃለሁ፣ ግን ይሄ እኔን ወንድም አላውቀውም፣ እግዚአብሔር ግን ያውቃልና እኔ ልውረድ ይግባት። የታለስ ኤርሚ ሻይ። አቤት፣ ይሰማል ድምጼ? ኢንተርኔት ዳታ ልኬለታለሁ በቁጥሩ እና እንዲገባ አይ ቲንክ ነግሬዋለሁ። ገብቷል መሰለኝ። አሁን አስገቡት እሱ። ኦኬ፣ በጣም አሪፍ። እሺ፣ ካርድም ሌላም ሰው ካርድ ልኮለታል። መለሰ ተባረክ፣ ጸጋ ይብዛልህ። ቪዲዮ ይከፍታል፣ ራሱ ይምጣ። ቪዲዮ ይከፍታል። በቃ ተውት። ራሱ
ቴንክ ዩ ብራዘር ዳታ ስለሞላለት ተባረክ። ጌታ ኢየሱስ ስም ይባረክ። ጌታ ስም ይባረክ። ተባረኩ ወገኖች። በአንድ ወቅት ላይ ቤዛ ኢንተርናሽናል ቸርች ቲኬ ህንፃ 8ኛ ፍሎር ላይ እዛ በአምልኮ ላመልክ ሄድኩኝ እና ወደ ኋላ አካባቢ ነበር የተቀመጥኩትኝ። ምናልባት ጉባኤውን አዳራሹን የምታውቁት ካለ 8ኛ ፍሎር ላይ ቲኬ ህንፃ ቤዛ ኢንተርናሽናል ቸርች እነ ፓስተር ዘሩባቤል ያኔ ገና ከአሜሪካ መጥቶ እዛ ጀምሮ ነበረና ተዘምሮ ካለቀ በኋላ መባ ሊሰበሰብ ነውና መድረክ ላይ አገልጋዩ እየተናገረ ያለ አይ ቲንክ ሳሌ የሚባለው ወንድም ይሁን ራሱ ፓስተር ዘሩ ይሁን አይዶ ነው እየተናገረ ያለ ገና ለመባ ሊጸለይ ነው እየተናገረ ያለ ከፊት ለፊቴ ወንበር ላይ ጀርባቸውን ማያቸው ባልና ሚስት እንደሆኑ ያመላክታል። ተቀራርበው ነው የተቀመጡት፣ ደሞም ያወራሉ። በኋላ አይ ቲንክ ሲወጡም እንደዛ ነው ያየኋቸው እና አንዲት እህት ከማንጃቺ ከባለቤቷ ጋር የተቀመጠችዋን እህት ፊቷን አላየውም፣ ጀርባዋን ያለው እሷ ከፊት ለፊቴ ባለ ላይ ነው የተቀመጠችው። እኔ ከኋላ ላይ ነኝ ያለሁት። የኔ አይን ከኋላ ነው የሚያያት። ከፊት ለፊትም ባያት ፊቷ ላይ ያለውን ነገር ተው ፕሊስ አደውሉብኝ፣ አደውሉብኝ ፕሊስ። ላይቭ ላይ ያለው አደውሉብኝ፣ ላይቭ ያላችሁ ለወሳኝ ነገር ካልሆነ በስተቀር እና ጌታዬ ኢየሱስ አያት፣ ጌታዬ ኢየሱስ አያት በእኔ ውስጥ። ያ መንፈስ ነው አሁን ውስጤ ለዚህ ልጅ የተሰማኝ። ያ መንፈስ ነው ውስጤ የተሰማኝ። ጉባኤ ውስጥ ምን አይነት ሰዎች እንደሚመጡ በምን አይነት ሁኔታ እንደሚመጡ ማንም ምንም አያውቅም። እግዚአብሔር ካልሆነ በስተቀር የለበሱት አንዳንዴ ንጹህ ይሆናል፣ ያለቻቸውን አጥበው ነው የሚመጡት። ውስጣቸው ግን በቃ በባዶነት የተመታ ከቸርች ሲወጡ ሊበሉት እንኳን ያላቸው ነገር እንዳላቸው ተስፋ የሚያደርጉት ነገር ምንም ነገር የሌላቸው ያችን እህት እግዚአብሔር የነገረኝ እንደዛ ነበር። ከባሏ ጋር ጎኔ ከፊት ለፊት ባለው ወንበር ላይ ተቀምጣለች። ብታዩቸው ወንድሞች ናቶች ምንም ነገር የጎደለባቸው አይመስሉም። ግን እግዚአብሔር ሲናገር ብቻ ነው የሚያውቀውና መጨረሻ ላይ ሳወራት ጌታ እንደዚህ ይናገረኛል እናንተ ብዬ ነገርኳት። ጉባኤው ካለቀ በኋላ ድጋሚ አግኝቻት አላውቅም። ኪሴ የሚቆረስ ነገር ኖሮ አልሰጣት። አገልጋይ ነኝ፣ የሙሉ ጊዜ አገልጋይ ነኝ። ግን የአባባ ድምፅ በቃ በፍጹም አልረሳውም። በቃ ባሰብኳት ቁጥር ማለት ነው፣ ባሰብኳት ቁጥር ይህ ወንድም ለእንጂ ወንድም የነገረኝ አይነት መልእክት ነው ጉባኤ ውስጥ ያን የሰማሁት የነበረ ለማለት ነው። ስም ይባረክ አባዬ። እግዚአብሔር ወንድሞች እናቶች እዚህ እየጻፍኩ እያነበብኩ እራቴን እንኳን አልበላሁትም፣ ቁጭ አድርጌው ማለት ነው። መብላት አቃተኝ፣ መጻፍም አቃተኝ፣ ማንበብም አቃተኝ። እሺ ሊመጣ አልቻለም። እኔ በስልክ ደውለታለሁ። መልካም ነበር እዚሁ አሁን በዚሁ ጊዜ ቢደረግ ማለት ነው። ነገ ላይ ባይሆን ብርክዬም ቸርች ነው። ላይቡን ዘግቷል። ይመጣል ልጁ። ላይቡን አስገብቶኝ አዘግቼዋለሁ። አሁን ያው ሲሲ መጥቷል፣ አብሮኝ ነው የመጣው።
እሺ ወንድሜ ሲሳይ እንዴት ነህ? ኤርሚዬ ምርጥ ሰው ወንድሜ ሰላም ነው። አንተ ባትኖር እኮ እኔ ወንጌልን አላየውም ነበር። ጌታ ባይኖር እኔ ሳልሆን ጌታ አንተ ዘርፌ ትዝታው በጋሻው ምን አይነት የክርስቶስ ጥበቃ ናችሁ? ግን እናንተን እያየሁ እኮ ነው እኔ ቪዲዮ ላይ እነሱ የሚያወሩት ነገር ምንድነው ብዬ ጥያቄ ተፈጥሮብኝ ምናምን መጣሁ። እናንተን የፈጠረ ጌታ ክብር ምስጋና ይግባው። እኔን ሲሆን እናንተን ገና አሁን ለብርቱ ጉዳይ ነው የፈለግኩት። እሱም በሌላ ቀን ትነግረናለህ። ቢኒያም አሁን ደውሎልህ ነበር አይደል? ሲሳይ ማይክን ክፈታውና አውራኝ። ቢኒያም ደውሎልህ ነበር አይደል? አሁን ማንጋል ላይ ሲኖ ምናምን እያለፈ ስለሆነ ይረብሻቸዋል ብዬ እኮ ነው ሚውት ማለት ነው። አዎ እኔን ስማኝና መልስልኝ አንዴ። ቢኒያም አሁን ደውሎልህ ነበር አይደል? አንድ ጥያቄ ልጠይቅህ። በጎ ፍቃድህ ነው የምጠይቅህ ልታደርግልኝ? አረ ችግር የለውም። እሺ የኢትዮጵያ ንግድ ባንክን አካውንትህን ለቢኒያም ከነሙሉ ስምህ አሁኑኑ ላክለት። አሁን እዚሁ ጋር ጻፍለት በዋትስአፕ። የለኝ። ምንድነው የባንክ አካውንት? ምንም ነገር የለህም? አንድ ባንክ ያለችኝ አቢሲኒያ ብቻ ነው። ባንክ ራሱ ሄጄ አላውቅም። አንድ አቢሲኒያ ጓደኞቼ እዛ ስለሚሰሩ አካውንት ክፈት ብሎ እሷን አስከፍቶኛል እንጂ። እሺ የአቢሲኒያ ባንክ አለህ ቁጥርህ? ስጠው ለቢኒ በውስጥ ጻፍለት ከነ ሙሉ ስምህ። ለቢኒያም ጻፈውና ቢኒ ፐብሊክ ያደርገዋል። ቲክቶክ ላይ ያለው ነው ስሜ። ቁጥሩን ልንገረው እዚሁ? ኖ እዛ ትንገር። ጻፍለትና በውስጥ ጻፍልኝ። በውስጥ አሁን ጻፍለት። በውስጥ አሁን እዚህ ሆነ ማለት ነው። ሳትሆን አሁን ዋትስአፕ ላይ ጻፍ። ዋትስአፕ ላይ ልላክልሽ ሜሴጅ እኔ መሆኔን እንድታቅ። ያ በውስጥ ነው፣ እዚህ ፐብሊክ እንዳታደርገው። እሺ ጽፈለታለሁ። እሺ ሚዩት አድርገውና ተጻጻፉና ቢኒያው ስጨርስ ንገረኝ። እሺ በኋላ ነው ከላይ ብሱል አሁን ከፈለክ ወይ ውጣና ጻፍለት ለቢኒያው። እየጻፈልህ ነው ቢኒያም። ዋትስአፕህን ይኸው። ዋትስአፕ ላይ ቢኒያም ነኝ ብዬ ጽፌልሃለሁ። አሁኑኑ ጻፍልኝ። ልክ ነው ወገኖች፣ ማለት በቃ እንድናደርግ አሁን በዚህ ጉዳይ ለዚህ ወንድም በልባችሁ ያሳሰባችሁን ገናና የሆነው የእግዚአብሔር ልጅ ኢየሱስ በመንፈሱ ለመንፈሴ ስለተናገረኝ ይህንን ወንድም አቅማችሁ የፈቀደውን ያህል የምታደርጉ ወንድሞችና እህቶች ብታደርጉ በሕያው ጌታ ፊት እነግራችኋለሁ፣ አትከስሩም፣ አትበሉም። ከፈለገ ወስዶ የፈለገውን ነገር ያድርግበት። ከፈለገ ይብላው፣ ከፈለገ ይርጨው፣ ከፈለገ ይጠጣበት፣ ከፈለገ ምንም ብቻ ያድርግበት። ግን ይሄ ወንድም እግዚአብሔር በመንፈሴ የተናገረኝን ነገር በጌታ ያመናችሁ ወንድሞችና እህቶች ይገባችኋል። ሁሉ እዚህ አይነገርም። እሱን በማድረግ የምትተባበሩ ወንድሞች ተባበሩ። ቴንኪው እግዚአብሔር ይባረክ። ቴንኪው ወንድምነት ካገኘህ ላክልኝ። ፐብሊክ አድርገው፣ ትልቁ ላይ አደርግሃለሁ። ኧረ ኤርሚኔ ጨላ አልፈልግም። አንተ ስላልክ አይደለም ብራዘር። ካልፈለክ ለሰዎች መስጠት ትችላለህ። የማትፈልግ ከሆነ አትፈልግም። እኔ ግን የታዘዝኩትን አደርጋለሁ። እኔ ገነት ነው ፈልገው ኤርሚ። ገነት በመድዬ እኔ ቀልድ አላውቅም። በቃ መድዬ ገነት በገንዘብ አይገባም። ብር ቆሻሻ ነው ብራዘር። ቆይ ገነት በገንዘብ አይገባም። በገንዘቡ ገነት እንድትገባ አይደለም። በቃ እኔ ገና ምንም ሳትናገር ገና መጀመሪያ ገና ስጀምር 3 ሰዎች ሆነው ገና ሰው እየገባ እያለ ነው ያየው። በዛን ሰዓት እግዚአብሔር የተናገረኝ በባዶነት ተመታል። የለም ማለት ኢትዮጵያውያን መግደርደር ካልሆነ በስተቀር የለም። እጅ ላይ ኪስ ላይ ምንም ነገር እንደሌለ ያኔ ነው የነገረኝ። እኔ ገና 3 ሰው ገና ላይቭ ስንገባ ማለት ነው። እና ይህንን ከገፋው እኔ ምንም ማድረግ አልችልም ብራዘር። ኦኬ አንዳንዴ እግዚአብሔር ሊጎበኝ ሲመጣ እንኳን መግደርደር የለብህም። ገና 3 ሰው አልኩ።
የመጀመሪያው ኖቲፊኬሽን ሲገባ እኔ በባለፈው ላይ ኤፍሬም በገባበት ሰዓት ላይ ያኔ በፌክ አካውንት ፎሎ አድርጌ ነበረ እና ኖቲፊኬሽን መጣ የሆነ ሜሴጅ ላይ ስል ማለት ነው። ሲመጣ ስገባ 3 ነው 4 ሰዎች ናቸው ገና ያኔ ነው ገና ፊትህን ሳየው እኔ እግዚአብሔር የሚናገር አምላክ ነው። ለአንተ ምናልባት ላይመስል ይችላል፣ ግን በባዶነት የተመታ ሰው ነህ ብራዘር። ያም ባዶነትህን እግዚአብሔር እዚህ ባሉ ቅንና የዋህ ኢትዮጵያውያንና በጌታ ያመኑ ወንድሞች እናቶቼን ነው እዚህ እየጠየቅን ያለ ነው። ጸሎትም ያስፈልግሃል። በውስጥ መስመር እደውልልሃለሁ። ኦኬ፣ ጸሎት በደንብ ነው የሚያስፈልግህ። በቤተ ክርስቲያንም መበርታት አለብህ። ስልክህን ስለሰጡኝ እደውልልሃለሁ፣ ቢኒያው ስለሰጠኝ ማለት ነው። ኦኬ፣ ቆይ ወገኖች፣ ኦኬ፣ አሁን ፐብሊክ ሊደረግ ነው። ቆይ ፐብሊክ ሊደረግ ነው፣ ስልኩ ፐብሊክ ሊደረግ ነው። መንግስተ ሰማያት በእግዚአብሔር ልጅ መግባትን ታገኛለህ። ቅድም በአንተ ወንጌል ሰምቻለሁ ብለኸኛል። እሱን እነግርሃለሁ በደንብ። አብረን የምንገባው በጌታ በኢየሱስ ክርስቶስ አምነን አብረን መንግስተ ሰማያት እንገባለን። መንግስተ ሰማያት የምትገባበትን ብር አይደለም እዚህ የምንሰበስበው፣ ለአንተ የምትበላበት፣ የምትጠጣበት፣ የምትኖርበትን ኑሮ ሆን እሱን ነው እግዚአብሔር ያወራኝ ኑሮ ላይ ማለት ነው። ቴንኪው ወገኖች፣ ተባረኩ። እሺ አካውንቱን ልኬልሃለሁ። አንዴ ፕሮፋይሌን እሱን ላድርገው እንዴ ወይስ እንትን ልላክልህ? ወንድምነት ምንድን ነው ያልከኝ? የት አለ ሞባይል? ሁሉ እዚህ ያዶ ምን ላይ ነው የላክልኝ? ኦኬ ዋትስአፕ ላይ ፒክቸሩንም ልኬልህ፣ ፒክቸር አድርጌ ልኬዋለሁ ፖስት ለማድረግ። ቴንኪው። እሺ ሲሳይ ወንድሜ አንድ የማይክ ክፈት እናውራኝ። ሲሳይ ኤርሚ፣ እኔ ምንም አልፈልግም። እናቴ ትሙት። እኔ በቃ አሁን ቅጥል ሊያደርገኝ መድኃኒዓለም ለኔ ያደረገው ነገር ነው። አገኛለሁ እሱ ላይ። ኦኬ አንተ ገንዘብ አለህ በኪስ? የለም እኮ አሁንም እሱ ነው እያበላኝ እያጠጣኛለሁ። እግዚአብሔር ነው እኮ አሁንም እሱ ሊያበላህ ሊያጠጣህ። እኔ ምንም አልፈልግም። አትፈልግም የእግዚአብሔርን በረከት? እንዴ እግዚአብሔርማ እፈልጋለሁ። የእግዚአብሔርን በረከት አትፈልግም? የእግዚአብሔርን በረከት አትፈልግም? የመድኃኒዓለምን እኮ የእግዚአብሔርን በረከት አትፈልግም ወይ? እንዴ የእግዚአብሔርን በረከት እንዴት አባቴ ነው የምጠላው እኮ የእግዚአብሔር በረከት። እኔ በቃ አሁን ምንድን መሞት ነው ፈልጎ በቃ እኔ አሁን ለምን ትሞታለህ? ስማኝ፣ መድኃኒዓለም ስማኝ፣ ኢየሱስ ማለት እኔ ነኝ የሚዩት ያደረኩ። ስማኝ፣ እንዴት አይነት እኮ ነው ያበሻ ልብ! እንዴት አይነት እኮ ጌታ እግዚአብሔር እርዳን። ለምን መሞት ትፈልጋለህ ብራዘር? ኦኬ፣ ለምን መሞት ትፈልጋለህ? የእግዚአብሔርን በረከት በልጆቹ በኩል እዚህ የወንጌል አማኞች ናቸው እዚህ ጉዳይ ላይ እንዲተባበሩ እንፈልገው። የእግዚአብሔርን በረከት ለምንድን ነው የምትገፋው ነው ብዬ የምልህ። ኦኬ፣ በባዶነት ሰይጣን መጥተዋል። በባዶነት ውስጥ ነው ያለው። እኔ ስምህን አላቅ፣ አንተ በሚዲያ ላይ ነው የምታቀኝ፣ በውስጥ አላወራኝ፣ ስልክህን አሁን ነው ሰዎች ይላኩልኝ። ስለዚህ የእግዚአብሔርን በረከት አትክፋ ብራዘር። አንዳንዴ በራችሁን አንኳኩቶ ሲመጣ አትክፉ። ምንም ላይሆን ይችል ይሆናል። ከዚህ በኋላ ቅዱሳን ወገኖች፣ በጌታ ያመኑ ወንድሞቼ እናቶቼ ነው እየጠየኩኝ ያለው። ይህ የእግዚአብሔር ድምፅ ስለሆነ ነው የምናገረው። ለምን ደግሞ መሞቱ የምትፈልገው? እጸልይልሃለሁ። ይሄ መንፈስ ከላህም ላይ መሄድ አለበት። ይሄ የሞት መንፈስ ማለት ነው። ግን አሁን የሚበላ ያስፈልጋል። አንተ ቴንኪው። ስለዚህ አንዴ ማይክን ክፈትና ቁጥሩን አረጋግጥልኝ ፕሊስ። ሌላ ነገር ባትናገር ደስ ይለኛል። እሺ ማይኩን ክፈተው ወንድሜ ሲስ። አዎ ጸሎት በደንብ የሚያስፈልግ በውስጥ እደውላለሁ። ቁጥሩን ብቻ አረጋግጥ። ኤርሚ ያልተረዳኝ ነገር አለ ኤርሚ። እኔ ቅርብ ጊዜ ነው ወንጌልን አንብቤ የተረዳሁትና ኢሳይያስ 53ን አነበብኩ። በጣም ውስጥ ያረረ በቃ እንዴ ሰማይና ምድር የፈጠረው ጌታ በዚህ ልክ ወንጌልን አላቅም። እመቤቴ አርሴማ እያልኩ የኖርኩልኝ
ችግር የለም። እሱን እኮ እነግርሃለሁ አልኩህ። እሱን ነገር እኔ እውነቱን ስለበላው እዚህ ምድር ላይ ምንም አልፈልግም። እኔ ክልክል ነው ስለተባለ ነው እንጂ ይሄ ምድር በጣም ያስጠላኝ። ሰው ጠማማ አይ ነው ገብተህ አሁን የጌታን አድምጠኝ። የጌታን ፍቅር ቅድም እያነሳ አንድ ጊዜ ቆይ። አዎ ለምን እንደሚከራከረኝ አይደው ነው ይሄ ልጅ። ኦኬ የጌታ ፍቅር ኦኬ ልብህን አግኝቶታል። ኦኬ ደስ ይለናል። ኦኬ በጣም በጣም አይዞህ፣ እሱን ትቀጥላለህ። እግዚአብሔር ግን ታሪክህን የሚለውጥበትን ነገር ጥቂቷን ነገር ለብዙ የሚያደርግበትን ነገር ለምንድን ነው የምትከለክለው? ማለት እንደው ዘመንህን ሁሉ የሚያኖር ብለን አንልም፣ ግን የእግዚአብሔር በረከት ጥቂቱም ቢሆን ባለጠጋ ያደርጋል። እና ለምንድን ነው መሞትን እፈልጋለሁ ብለህ ስትል ይገባኛል። አሁን እጅ ልታወራ ያልፈልግከውን እኔ እኮ ጌታ እግዚአብሔር አምላክ እኮ ስለተናገረኝ ነው እቤት መጥቼ የገባሁትኝ። ቅድም 3 ሰው ነው 4 ሰው በነበረበት ጊዜ ነው ላይቭ ላይ የመጣሁትኝ። ከዛ ወዲያውኑ ላኩልህ ገስት ላይ አስገብተኝም ጊዜ ትሰጠኛለህ ብዬ ነበር። አንተ ኮሜንት ላይ ከሚጻጻፉት ጋር ተጻጻፍክ። ኦኬ እንኳንም አገኘህ የጌታ ፍቅር ኢሳይያስ 53 ላይ ያለው። እኛም በዚህ ፍቅር ነው የተያዝነው፣ የጌታ ፍቅር ማለት ነው። ግን እሱኛው እንዳለ ሆኖ እሱ ላይ በደንብ አብረን እናወራለን፣ እንጸልይልሃለን። ጸሎት ያስፈልግሃል በደንብ። እሺ ይህን የተደበቀውን ሰው እያስወርዱት ፕሊስ። ምንድነው? እንጸልይልሃለን። ይህንን ፍቅር በውስጥ በእግዚአብሔር ቃል በእግዚአብሔር መንፈስ እንዲቀጣጠል በእግዚአብሔር ቃል እንድትመገብ እንድታድግ ክትትል የሚያደርጉ ወንድሞች እና እኛም እንከታተላለን። ኦኬ አሁን ያስፈለገ እሱ ያ የእግዚአብሔር ፍቅር ዋነኛው እንዳለ ሆኖ አንተ በቃ ብራዘር ባዶ ነህ። ባዶ ማለት ምንም ነገር የለም በገንዘብ አቅጣጫ ማለት ነው። ስንት ኢትዮጵያውያን አሉ። ግን በዚህ መካከል ላይ ካገኘው እኔ የምጽፈውን ማነበውን ትቼ ነው ቁጭ ያልኩትኝ። ስለዚህ ፍቀድልን። እሺ ይሄ የእግዚአብሔር ድምፅ ነው። አንተ ላታውቀው ትችላለህ፣ እኔ ግን በግልጥ እነግርሃለሁ። ኦኬ እኔ አንተ ኑሮውን ህይወትህን አላውቅም እና ተስፋ በመቁረጥ ልሙት ምናምን ነገር ብለህ ምትል ብራዘር፣ ምንም ነገር አልፈልግም። እኔ ምንም ነገር አልፈልግም። በቃ አውቃለሁ፣ ችግርተኛ ነኝ። አውቃለሁ። ፍርፋር እየበላሁ ምኖር ልጅ ነኝ እኔ። ፍርፋር እየበላሁ ነው ምኖር፣ ግን አልፈልግም። እሺ ወንድሜ ሚዩት አድርጌያለሁ። ቆይ አንድ ጊዜ አይ አልፈልግም እያለ አንፈልግም እያለ ቆይ ወንድሜ አንፈልግም እያለ በባዶነት የተመታ ሰው ነው። ይኸው ጌታዬ ኢየሱስ የነገረኝ ገና 3 ሰው ሆኖ ሲገባ ነው። እኔ እዚህ ቁጭ ብዬ ስክሮል እያደረግኩ እያለው ስክሮል አልኩ ሜሴጅ ላይ ስል የገባልኝ ማለት ነው። የእሱም ኖቲፊኬሽን በፌክ አካውንት ገብቼ ሳየው ገና ሳየው ነው እግዚአብሔር የተናገረኝ። ይሄን ከገፋኸው አልፈልግም ብለህ ካልክ ብራዘር በባዶነት ነው በማጣት ነው ፍርፋሪ እየበላውን አልክ። ከዚህ ህይወት ውስጥ እግዚአብሔር ሊያወጣ እየፈለገ ለምን እንደሆነ አላቅም። ወንድሞችና እህቶቼ እሺ ቢኒያው ወንድም ኤርሜ ላኩልህ ሜሴጅ ነው። እሺ ሲሳይ አሁን ከአንተ የምፈልገው የላክልኝን ቁጥር ትክክል እንደሆነ እንዳልሆነ ለማረጋገጥ ለኤርሚያው አንብብለት። እሱም ብቻ ነው የምታደርገው። እሺ ያው ሲሳይ አንተ ከእግዚአብሔር ስለማትበልጥ 11 36 74 253 የአንተ የአቢሲኒያ ባንክ ነው? አዎ ወይ አይደለም ብቻ በላይ ፕሊዝ ወንድሜ ሲሳይ። ቆይ እህቴ ሰብልዬ ቆይ እንደዛ ሚዩትን አንሳው፣ ሚዩትን አንሳው። ሲስ ሚዩቱን እንዲያነሳ ላክለት። እንትን ምንድን ነው? እሺ በቃ ተውኝ። እኔ ምንም አልፈልግም። ልክ ነው ወይ? ቁጥሩን ብቻ ኖ አሁን አልሰማህም። ቁጥሩን ብቻ ልክ ነው ልክ አይደለም በላይ። እኔ አልፈልግም፣ ምንም 1 ብር አልፈልግም። አልሰማህም። ልክ ነው ልክ አይደለም በላይ። ቁጥሩ ትክክል ነው ያነበብኩት። በቃ ልክ ነው ኤርሚያው። ይሁን በዛ። ኦኬ በውስጥ የጻፈልህ በትክክል ነው አይደል? በውስጥ ነው የጻፈልኝ። ወንድሞችና እህቶቼ ሰይጣን በማጣት መቶት እኔ ታውቃለሁ፣ ይህን ሰው የት አውቃለሁ?
ልዑል አምላክ እግዚአብሔር የሚናገር አምላክ ነው። እኔ ስለሱ ታመንኩኝ እዚህ በጌታ በኢየሱስ ክርስቶስ። አዎ አልነው። ሌላውን እኮ በውስጥ ነው የማወራው፣ እዚህ አይደለም የማወራው። ሌላ ተጽዕኖ አለ። እሱን በውስጥ እኮ ልጨርስ ነበረ፣ ግን በዛ ተጽዕኖ ውስጥ ቢሆን እዚህ ደግሞ የሚበላ ነገር ያስፈልገዋል። ባዶ ነው ማለት እጁ ላይ ምንም ነገር የለም። ተስፋ የቆረጠ ሰው ነው ከዚህ የተነሳ። ለዚህ ነው አየህ ራሴን ላጠፋ ነው ብሎ የሚለው ማለት ነው። እኔን እኮ እዚህ እግዚአብሔር መንፈስ ሪል እኮ ስለሚናገረኝ ነው። ወንድሞቼ እናቶቼ፣ ማንም ቢገለፍጥ ይገልፍጥ፣ የመገለጥ አምላክ እግዚአብሔር ይናገራል። ወንድሜ እስኪ ረፍ። አንተ አይደለህም ሊድ የምታደርገኝ ብያለሁ። እናንተ አይደላችሁም ሊድ የምትመሩኝ፣ እናንተ አይደላችሁም። ምን ነው የእግዚአብሔር መንፈስ እንምራው አልሽ አንቺ በኮሜንት። አርፋችሁ ተቀመጡ እሺ። ጸሎት በዛ ምናምን፣ ጸሎት የሚያስፈልገው ከሆነ እግዚአብሔር የተናገረው ነው የሚሆነው። እሺ አሁን ጌታ ያወራኝን ቅድሚያ እናደርጋለን፣ ከዛ እንጸልይለታለን። ምን ነው የእግዚአብሔር መንፈስ እንደ ከብት ልንደዋልሽ ገመድ ይዘሽ? ጸሎት ነው ዋናው፣ በጸሎት ነው አሁን ምጸልይ መሰለኝ። ይሄኔ እኮ አንድ እንጀራ ላይ እንኳን አመስግናችሁ የማትበሉ ሰዎች ናችሁ ጸሎት የምትሉት። አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ እሺ። እንዳሳሰበ ኤርሚያስ እናምናሃለን የጌታን ድምፅ እንታዘዛለን ብላችሁ ምትሉ በጎነቱን ከሱ ነው የምታገኙት፣ ከሰራዊት ጌታ ከእግዚአብሔር። ለድሃ የሚሰጥ ለእግዚአብሔር ያበድራል ነው ብሎ ያለው። በቃ በጎነቱንም ይከፍለዋል ይላል። ዛሬ የዘራችሁት ዘር ነገ በእናንተም ላይ ለመልካም በልጆቻችሁም ላይ ለመልካም እንደሚበቅል በእግዚአብሔር መንፈስ በእግዚአብሔር ቃል ውስጥ ሆኜ እነግራችኋለሁ። ወንድሞች እናቶች፣ አድርጉለት፣ ለዚህ ሰው አድርጉለት፣ ለዚህ ሰው በእውነት ጌታዬ ኢየሱስ ምስክር ነው። ይኸው አቢሲኒያ ባንክ ነው፣ ሲሳይ ግሩም ይባላል። ለዚህ ሰው ለምታደርጉት ነገር እንደማትከስሩ በያው ጌታ ፊት ነግራችኋለሁ። ወስዶ ከፈለገ ይጠጣበት፣ ከፈለገ ያጨስበት፣ ከፈለገ ይብላበት። እሱን የኛ ቢዝነስ አይደለም። ኦኬ፣ የኛ ቢዝነስ አይደለም። የፈለገውን ነገር ያድርግበት። ለዚህ ወንድም ማድረግ የምችሉት ነገር አድርጉለት ፕሊስ። በጌታ ደምረ ምናውቀው የወንጌል አማኞች አምላካችን እግዚአብሔር የሚናገር አምላክ ነው። በደንብ ነው የሚያውቀው። ጸጋ ይብዛላችሁ ፕሊዝ። አይ ነው በጣም ብዙ እንዳስቸገርኳችሁ አውቃለሁ በዚህ ጉዳይ ላይ። ይሄ ግን ከጌታ የመጣ ነው በእውነት። ቴንክ ዩ። ያስገባችሁ ጻፉልን። አቢሲኒያ ባንክ ያው አቢሲኒያ ባንክ ቁጥሩ ኤርሚዬ አሁን የመጣን ሰዎች አለን እያሉ ነው። ይደገምላቸው ሀሳቡ። ያው በዚህ ባንክ ገንዘብ አስገቡለት ለአንድ ወንድም የልዑል እግዚአብሔር መንፈስ ተናግሮኝ ነው። ላይቭ ላይ አይቸው ማለት ነው። ገና ላይቭ ሲገባ 4 ሰው ምናምን ነገር ሆኖ ለእኔም ኖቲፊኬሽን ገባልኝ። ተባረኩ። ቴንኪው ወገኖች። እርምዬ አንድ ሀሳብ ብሩኬ ከቸርች ሲወጣ እሱን ቀጥታ እንዲያገኝ ብታረግ ጥሩ ነበር። ብሩኬ ወይ ዳኒ ስልክ ላይ እየደወልኩለት ነው። ስልኩን ተይዞበታል። ስልኩ እኔ እንዳላወራው ማለት ነው። እንዳንጸልይለትም አሁን የማይመለከተው ሰው ሁሉ ነው የሚደውልለት። አሁን በቃ ደውሎ ምንም እንትን ላይል ማለት ነው። በወሬ ሊያደክመው። አሁን እሱ ገንዘብ ነው የሚያስፈልገው፣ ቀጥሎ ጸሎት ነው የሚያስፈልገው። ገንዘብ የሚያስፈልገው ተስፋ የቆረጠበት ነገር ስላለ ማለት ነው። የሚበላ ስጡ ሲለን ጸሎት አትበሉ። ጌታ የሚበላ ስጡት እኮ ነው ያለው። ኤንዌይ ቴንኪው። ጌታ ኢየሱስ ስም ይባረክ። ቴንኪው በእውነት የእግዚአብሔር ሕዝብ በጣም በጣም ይቅርታሽ። አንዳንዴ ትክክል ያልሆኑ ሰዎች እንደዚህ መንፈሳችንን ሊያስቆጡ የሚፈልጉን ሰዎች አሉ። በተለይ በጌታ ነው ማለት ነው። ፕሊስ ወገኖቼ ፕሊስ። እኔ ከሰው ሁሉ የበለጥኩ አይደለሁም። እንደናንተ ወንድማችሁ እህታችሁ ነኝ። ማነው ወንድማችሁ ነኝ። እህቶቼም እህቶቼ ናችሁ። ግን በቃ በሰው ውስጥ መንፈስ አለ። እኛ እግዚአብሔር መንፈስ እኮ አለብን። እህቴ አንቺ በጌታ እኮ የሆንሽው እህቴ የልዑል እግዚአብሔር መንፈስ እኮ ውስጥሽ አለ።
ወንድሜ አንተ እኮ የልዑል እግዚአብሔር መንፈስ በውስጥ ያለ ወንድሜ ነህ። ጌታ እግዚአብሔር በውስጣችን እግዚአብሔር ምንድን ነው እያለ ያለው ብሎ የሚለው ምንድነው መቅደም አለበት። ጌታ ምንድን ነው ያለው? ጸልይለት ብሎ ብለኝ እኮ እዛው ጋር እንደገባሁ እኮ ጸልይለት ነበር። አዎ ጸሎት አስፈላጊ ነው፣ ልክ ነው። ግን ከጸሎቱ በፊት እግዚአብሔር ይሁን ብሎ ያለው ማለት ነው። በባዶነት ነው የመጣው ጌታ በኢየሱስ ስም። የኔ ወንድም ኤርሚያ ስልኩ በጣም እንትን ነው። ሜሴጅም ዋትሳፕ ላይ ስልክለት አይገባም። አይ ቲንክ ሳይዘጋበትም አይቀርም። ባትሪውም ትንሽ ነበረ ቅድም። ግን በቃ የረጋጋ ምናምንና በኋላ ደውዬ በስርዓት ቁጭ አድርጌ አወራዋለሁ። ግን ኮንፈርም የማደርግላችሁ ነገር መጨረሻ ላይ ተቆጥቼው በስርዓት ቁጥሩን እንደገና እስቲ አንተው ራስህ ድገምልኝ ብዬው ሲደግምልኝ የባንክ ቁጥሩ ትክክል ነው። አቢሲኒያ ባንክ ነው። ሲሳይ ግሩም ይባላል ስሙ። ሲሳይ ግሩም ነው። ጸጋ ይብዛላችሁ። በደንብ ደግሞ እናወራዋለን፣ እንጸልይለታለን። አብረን ነው ምንጸልያለን። እግዚአብሔር ይቅደም ያለውን ነው እንጂ የምናስቀድመው። ቀጥሎ ያለውን ነገር ደግሞ ነፃ መውጣት ካለበት ነገር ላይ ደግሞ እግዚአብሔር ያሳየኛል፣ ነፃ ይወጣል። እኔም ከዚህ ሆኜ እጸልይለታለሁ። በዛውም ደግሞ በምድራችን ላይ ያሉ አገልጋዮች፣ ታመኑ አገልጋዮች አሉ። እኔ ራሴ ያገናኘዋለሁ፣ ይጸልዩለታል፣ ነፃ ይወጣሉ። ወንድማችን ለምን ይሙት? ለምን ሰይጣን ይብላው? ወንድም የሚበላው አጥቶ ተስፋ አስቆርጦት ማለት ነው። የእግዚአብሔር መንፈስ ምስክሬ ነው ወንድሞቼ እናቶቼ። አሁን በቃ ራቴን ቴካዌ እንኳን ያመጣሁትን አልበላሁትም። እየጻፍኩ እያነበብኩ ነበር የነበረውና የሆነ ሰው ሜሴጅ እኮ ልኮልኝ ነው አዶ ነው ማን ነው ዋትሳፕ ላይ ልኮልኝ። እሱን ላይ ስልኬን ሳነሳው የሱም ገባ። የሱም ምንድነው ኖቲፊኬሽን ማለት ነው። በፌክ አካውንት ላይ ገባ። ባለፈው ላይ ስላየሁት እንኳንም የዛ ሰውዬ ሜሴጅ እና የዚህ ልጅ ላይቭ እንኳን ጌታ እግዚአብሔር የቱ ጋር ምን ማድረግ እንዳለበት ያውቃል። በቃ ሰውን ብናውቀው በክርስቶስ ነው። በቃ እምነቴ የት ነው ምንድነው ምናምን ነገር እሱ እንደነገረን አዲስ ክርስቲያን ይመስለኛል። እሱም በኋላ እናደርገው ነፍሱ ሊነጥቀው የወጣ ስላለ ነው። እና እዚህ ገብቶ እኮ ላለመናገር እኮ ፈልጎ ነበር። ያው አበሻነት እያያዘን ማለት ነው። ጌታም ላይ ነው የምንግደረደረው አይደል? በዚህ አጋጣሚ ወንድሞች እናቶች ልንገራችሁ፣ በተለይ ይሄ የመገለጥ አገልግሎትን ፕሊስ፣ በጌታ ያመናችሁን እህቶችና ወንድሞች ፕሊስ፣ አንዳንዴ የጥያቄያችሁ መልስ ተንኳክቶ በራችሁ ድረስ መጥቶ እግዚአብሔር ሊጎበኛችሁ መጥቶ በመግደርደር ባለማስተዋል እንዳያመልጣችሁ። እኔ አሁን አንድ ከዚህ በፊት ታስታውሱ ከሆነ ይህንን ታሪክ ስነግራችሁ የምታስታውሱ ሰዎች 77 ቁጥር ጻፉልኝ። በቦሌ ነበር በገና ሙሉ ጊዜ አልሰጠሁም ነበር ያኔ። እግዚአብሔር ናውጣ አገልግለኝ ይልሃል ጌታ፣ ናውጣ አገልግለኝ ይልሃል ጌታ እያሉ በአገልጋዮች በኩል የሚናገረኝና ለራሴም የሚናገረኝ ጊዜ ነበር። ታስታውሳላችሁ? እንትን ሀያት ሆስፒታል እና ሞኢንኮ አጥር ድልድዩ አለ መሸጋገሪያዋ ድልድይ ጋር አንድ በቁስል የተመታ ሰው እዛ ድልድይ ስር ተኝቶ ከስራ ስወጣ እና ስገባ አየው ነበረ። እና ከዕለታት አንድ ቀን ግን እግዚአብሔር መንፈስ ቅዱስ በኃይል በሌሊት ከ6 ሰዓት ላይ ማለት ነው በሰርቪስ ቤት ያደርሱናል። እና የዛን ቀን በኃይል ነው መንፈሴን የያዘው። ገብቼ እንድልተኛ ወንድሞች ናቶች የተከራየውበት ቤት ዮናታን አክሊሉ የአዲስ ኪዳን ካህናት ቤተክርስቲያን የገርጂው ኮሪያ ሆስፒታል ፊት ለፊት ላይ ያለው እሱ ጋር ዮኒ ቸርቹን የተከለበት ከሱ መንገድ አለች ወደታች ወደ ቦሌውም ስሜጃ በማዶኛው በኩል ላይ 4ኛው ወይ 3ኛው ቤት ላይ ነው እኔ ተከራየሁት የነበረው። ያኔ ሜዳ ነው፣ ያገላጣ ሜዳ ነው ፊት ለፊት ላይ ያለው። መሰረተ ክርስቶስ ቤተክርስቲያን ብቻ ነው ያለው በዛ ሜዳው ጋር ማለት ነው። የማርያም ቤተክርስቲያን አልተከፈተም፣ ኦርቶዶክስ እንኳን ያኔ። እና ያ ሜዳው ይሄ የአድዋ ምናምን ነገር ፓርክ የተባለው አፈር እያመጡ ይደፉበት ነበር። ሸለቆ አካባቢ በዛ በሀያት ሆስፒታል ፊት ለፊት ላይ ከቀለበት መንገዱ ፊት ለፊት ላይ ያለው ገና አፈር ትኩስ አፈር እየተቆፈረ የሚደፋበት ነበር። ጌታዬ የዛን ቀን ሌሊት ከስራ ቦታ ወጥቼ
ልብሴን አውልቄ ለመተኛት ነበረ። ሌሊት ላይ ነው፣ ደክሞኛል በስራ ማለት ነው። እና ጌታ ያን ሰው አምጥቶ ፊት ለፊቴ ይሄ የሮሜ 8:26 ማለት ነው። ሌሊቱን አነጋው አልኩ። ልተኛ የፈለግኩት ሰውዬ እንቅልፍ የሚባል ነገር ከኔ ላይ አንስቶ ሌሊቱን ሁሉ ሳነባ ነው ያደርኩት። ጠዋት ያለኝን ጌታ የሰማሁትን ድምፅ ሰምቼ ሄድኩኝ። ዘይት አፍስሼ ላዩ ላይ ጸለይኩለት። ጥፍሩ እንዴት እንዳደገ ቁስሉ ላይ ነው ዘይቱን ያፈሰስኩትኝ። ልብሱ ላዩ ላይ ተጣብቆበት ቦሌ ድልድይ። ይህንን በዚያ ዘመን የነበሩ ሰዎች የሚያውቁት ነው። ሀያት ሆስፒታል ጋር ያለው መሻገሪያ ሞኢንኮ አጥር ስር ያለው መሻገሪያው ድልድይ ማለት ነው። ሞኢንኮ አጥሩ ስር ማለት ነው። እና የሚቆራረጠውን ቆራረጥኩለት። የሚለበሰውን የራሴን ልብስ ከነ ቡታንታ የጭምር አዲስ ቡታንታ ይዤ ካልሲ፣ ጫማ፣ ዋቴቨር በሙሉ አድርግ ያለኝን ጌታዬን ከውስጥ ነው የምሰማው። አደረግኩ። ድምፁን ከውስጥ ነው የምሰማው። በማግስቱ ዘይት አፍስሼ ጸልዬ ሌተርኩኝ። በማግስቱ ተነስቼ ሲሄድ ተኝቶ ነበር። ቀና ብሏል እና የሚበላ ነገር ከዛው ሀያት ሆስፒታል ፊት ለፊት ላይ አንድ ሽሮ የምትሸጥ ሴት ነበረች። ሞኢንኮ አጥር ኮርነሩ ላይ ገዛውለትና አበላሁት። ከዛ ህልም አየሁ አለኝ። ሌሊቱን ህልም አየሁ። 7 የሰው አጽም እና ውሾች ከውስጤ ወጥተው ሲሄዱ አየሁ አለ። ታስታውሳላችሁ? ይህን ራእይ የነገርኳችሁ ወንድሞች ናቶች ተናግራለሁ። የተናገርኩትን በጣም ነው የጌታዬን በደንብ ነው ማስታውሰው። ታስታውሳላችሁ? ከዚህ በፊት ስናገር 77 ቁጥር ጻፉ የምታውቁ ይህን ስናገር ማለት ነው። የእኛ አምላክ እኮ ስዕል አይደለም ብራዘር። የእኛ አምላክ ጣዖት አይደለም፣ የሚናገር አምላክ ነው። ታስታውሳላችሁ? አዎ። ባታስታውሱም ጉዳያችሁ ነው። እኔ ግን አረሳውም የአምላኬን እና በቃ ያን ሰው እዛ ጋር የነበረውን ሰው ጌታ ኢየሱስ ፈወሰው። ተነሳ። ምስራቅ አጥቢያ የመሰረት ክርስቶስ ቤተክርስቲያን ለሰዎች እዛ ሰጠሁትኝ። ግን የማረሰው አንድ እዛው መስሪያ ቤት አካባቢ ላይ አንድ ሰው መጣ ከዕለታት አንድ ቀን። በቃ በጣም በዘመኔ የሚጸጽተኝ ይህንም ነግሬያቸዋለሁ። ያ ሰው አይቼው አላውቅም። ከዛ በፊት ሙሉ ሱፍ ነው ለብሶ የመጣው። መስሪያ ቤት ነው የመጣው። የቤት ኪራይ ከፍዬ ኪሴ የኢትዮጵያ ቢጫዋ 50 ብር ብቻና ብቻ ናት ያለችው። ሆስዬ ታስታውሻለሽ? 50 ብር ብቻና ብቻ ናት ያለችው። ወይኔ ኤርሚያስ ዘመኔን ሁሉ ወይኔ ብዬ የምልበት ማለት ነው። ምን ተፈጠረ ብለህ ብትለኝ ስራ ቦታ ላይ ያለውን የልዑል እግዚአብሔር መንፈስ በጣም ነበር የሚናገረኝ። አንዲት ስራ ቦታ ላይ ያለች ፍሬህይወት የምትባልት አንተ ሰው ፊት ሁሉ ያስፈራኝ ጀመር። በቃ የእናንተ መንፈስ በጣም ነው የሚያስፈራው አለችኝ። የማየ እናንተ ብዬ ስላት የጴንጤዎች እኔ ፊትህ እኮ አለችኝ። ማረሳው ፍሬህይወት ትባላለች። መገናኛ 24 ቀበሌ ውስጥ ነበረ ሰርቪስ ሲያደርሳት አብሮ ቢያርሰን የመስሪያ ቤት እኮ አልኩ። እኔ ክርስቶስ አገልጋይ ነኝ። ቅንጣት አሏሽም። የኤልያስ አምላክ ፊት ነው የቆምኩት እና ያ ሰው አንድ ቀን መጣ። ወንድሞች እናቶች መጣ ወደ እኔ። ለልጄ የወተት መግዣ ምንድነው ብቻ ብሎ 50 ብር ስጠኝ አለኝ። ያለኝ ኪሴ 50 ብር ነው፣ የኢትዮጵያ 50 ብር። ወንድሞች እናቶች ያን ሰው ድጋሚ ባገኘው ጌታ ሆይ ብያልኩኝ። ያ ሰው እንዴ እግዚአብሔር መልአክ እንኳን ልኮ ቴስት አድርጎኝ ቢሆን በቃ ወድቅ ያለው ከፈተናው እና ችግር የለውም ተውት። እያለቀሰ ነው፣ ችግር የለውም በቃ እኛ የምንሰራውን ሰርተናል። ደግሞ ደውለን እናገኘዋለን፣ ጸልይለታለሁ። ግን ይህን ስሙኝና መሄድ ካለብን ወደዛ እንሄዳለን። ኦኬ። እና ያ ሰው መጥቶ 50 ብር ነው ኪስ ያለው መጥቶ የጠየቀኝ 50 ብር ነው። 50 ብር እና በቃ የለኝም አልኩት።
ነገን አስቤ የለኝም አልኩት። የምበላው ነው ገና አገልግሎት ሙሉ ጊዜን አልሰጠውኝም። ጌታዬ ይናገረኝ ነበር ግን እየተናገረኝ አይደለም ያልኩት። ግን በቃ በውስጤ መስጠትን የግድ ድምፅ መስማት አይጠበቅብኝና የለኝም አልኩት። ነገን አስቤ እንዳይርበኝ ብዬ ማለት ነው። ምነው በራበኝ ነበር፣ ምነው በሰጠሁት ነበረ። እና በቃ ተነስተው ሄደ። ድጋሚ መንገድ ላይ ሁሉ በቃ በጌታ ፊት እስካሁን ድረስ ማለቅስበት እባክህ ያን ሰው ላገኘው አልኩት። መልአክ ልኮስ ቢሆን የታውቃለሁ ወንድሞች እናቶች፣ መልአክ ልኮስ ቢሆን በመልአክስ ቢሆን ቴስት የተደረግኩትኝ ድጋሚ አላገኘውም። እስካሁን ድረስ በጌታ ፊት አለቅሳለሁ። እንዴት በቃ የሚሳደርኩት 50 ብር ጠይቆኝ ኪሴ 50 ብር እኮ ነው ያለው። እንዴት አወቀ? እሱ አውቆት 50 ብር ብቻ ራሴን እረግማለሁ። ያን ቀን ሳስበው እንዴት ሚስ እንዳደረግኩት በቃ ዕብራውያን 13:7 ሳስበው አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና እንግዶች መቀበልን አትርሱ፣ ለሚለምናችሁ ሁሉ ስጡ ብሎ የሚለው ቃል በቃ ወደ አእምሮ ወደ ሕሊና ወደ መንፈሴ እየመጣ እስካሁን ድረስ ያስለቅሰኛል። ወንድሞች እናቶች፣ ምን ልላችሁ ነው? ሰው መጥቶ ሰው ይጠይቃችኋል። በሚጠይቃችሁ ሰዓት ላይ ጌታን ስሙት፣ ይናገራል። የልብ አምላክ ነው፣ ወዲያውኑ ይናገራል። እኔ ጌታ ሆይ ይህ ሰው ማን ነው እንኳን አላልኩትም። ለምን እንዳላልኩት ሁሉ እኮ ነው የሚጸጽተኝ። እሱ እያወራኝ እኔ እኮ በመንፈሴ መንፈስ ቅዱስን ማናገር እኮ እችላለሁ። በልቤ በመንፈሴ ውስጥ ጌታ መጠየቅ እችላለሁ። እኔ ውስጥ ነው ያለው። ሩቅ አይደለ ና ድረስልኝ ምናምን ነገር አለ። እኔ ውስጥ ነው ያለው። የእግዚአብሔር መንፈስ እኛ ውስጥ ነው ያለው። የሆነ ስዕል ፊት እኮ የሆነ ቅርጻ ቅርጽ ፊት ሄደን እዛ ሄደን ጠይቀን ምናምን ነገር እኮ አይደለም የምንመጣው። እዚህ ውስጥ ነው ያለው። ይኸው ጸጸታለሁ። እስካሁን ድረስ አለቅሳለሁ በእግዚአብሔር ፊት። ምን ልላችሁ ነው? ሰዎች ወደ እናንተ ይመጣሉ። ሰዎች ወደ እናንተ ይመጣሉ። እጃቸውን ዘርግተው ይመጣሉ። እጃቸውን ባይዘረጉም ሰዎችን አይታችሁ የሆነ ውስጣችሁ ርኅራኄ ነገር ከተሰማችሁ ጌታ ሆይ ስለዚህ ሰው የምትለኝ ነገር ካለ ሰማሃለሁ፣ ላደርግ የሚገባኝን ነገር ካለ እንዳደርግ ንገረኝ ብላችሁ እዛ ጋር ለማይክሮ ሰከንድ ቆማችሁ ጌታን ጠይቁት። እንደኔ እንዳትተላለፉት። መልአክስ ቢሆን እህትዬ ወደቀው እኮ በቃ በፈተናው አላለፍኩም ማለት ነው። ቴንክ ወዳቸዋለሁ ወንድሞች እናቶች። እና ለአንዳንዶች መልስ የቱ ጋር እንደሚሆን አታውቁ። ብዙ ጊዜ ጸልየናል አይደል? መልሳችን የቱ ጋር እንደሚመጣ አታውቁ። ጉባኤ ውስጥ ስትሄዱ ይሄ በመፈላሰፍ መንፈስ የምትሄዱ ከሆነ በጣም ትታላችኋል። የጸጋ ስጦታ በዚህ ዘመን አይሰራም ብላችሁ የምትቀልዱ ሰዎች ካላችሁ በጣም ወድቃችኋል አልኳችሁ ወቶችና ወንድሞች። በጣም እኔ የማመልከው ጌታ ኢየሱስ ክርስቶስ የሚናገር አምላክ ነው። የሚናገረኝ አምላክ ነው። አንቺ የምታመልኪው እኛ የምናመልከው ወንጌላውያን እየሰማችሁ ነው ወንድሞቼ። የሚናገር እኮ አምላክ ነው። ሲናገር እውነትን ነው የሚናገረው። ያው ስለዚህ ሰው መንፈስ ተይዟል። ባወጣችሁት አንድ ቃል ነው የምናገረው። ባወጣችሁት መጠን ልክ አልልም። የጌታን ድምፅና የጌታን መንፈስ ሰምታችሁ ታዛችሁ፣ የሰማሁት እኔ ነኝ ስነግራችሁ ታዛችሁ ለዚህ ሰው በጎነት ያደረጋችሁ እህቶቼና ወንድሞቼ፣ እግዚአብሔር ለሰለሞን የሰጠውን የባለጠግነት ብዛት በምድር ከጠየቃችሁት በላይ የተአምራት አምላክ ሕይወታችሁና ቤታችሁን ዘራችሁና ትውልዳችሁን በበረከቱ በኢየሱስ ክርስቶስ ስም ይጎብኛችሁ። በበረከቱ በመንፈስ ቅዱስ ኃይል ያጥለቅልቃችሁ። የትኛውም የጠየቃችሁትን አይደለም ያልጠየቃችሁትን ሁሉ ጭምር የሰማይ አምላክ ቅዱስ እግዚአብሔር በቤታችሁ የበረከትን ዝናብ ያዝንብላችሁ። ድምፁን ታዛችኋልና ድምፁን ሰምታችሁ አድርጋችኋልና። እኔ ሙሉ ጊዜ አገልጋይ ነኝ። ደሞዝ የለኝ ምን የለኝ። እኔ ባደረግኩለት እዚህም አላመጣውም ነበር። ጌታ እግዚአብሔር ዘመናችሁን ይባርክ። ቆጣ ብዬ ብል ወንድሞቼ ናቶቼ በቃ በመንፈሴ እንደዛ ስለምሆን ነው።
እንጂ እናንተ ላይ ተቆጥቼ እናንተን ለማሳዘን አይደለም። በጣም ይቅርታ እንደዛም ብዬ ያልኳችሁ እህቶችና ወንድሞች እግዚአብሔር ይባርካችሁ። ወንድማችን እዛ እያለቀሰ ነው ያሉ ነው። እዛ መሄድ ትችላላችሁ። እኔም ወደ መጽሐፌ መሄድ እችላለሁ። ጨርሻለሁ። እኔ በቃ ጨርሻለሁ። እናንተም ጨርሳችሁ እንትን አትበሉት። እንትን እዛ ስትሄዱ ላይቭ ላይ ከሌን አስገባ አስወጣት። በቃ ልጁ አሁን ተነክቷል። ጌታ እንዴት እንደሚወደኝ እያለ ወንጌልን ነው የሚሰብከው። ይስበክ፣ ተዉት። እንትን አትበሉት፣ አታጣድፉት። ከግራ ከቀኝ ዝም በሉት። ላይቭን ስለ ጌታ ፍቅር ነው የሚያወራው። ያውራ፣ ተዉት። የጌታን ፍቅር አውርቶ ግን የጌታን ፍቅር አውርቶ ተስፋ ቆርጦ የሚበላው አጥቶ ሊሞት የነበረ ሰው ነው። በባዶነት ነበር ያለው። ያውራ የጌታን ፍቅር። እሰየው። እግዚአብሔር በመንፈሱ ያቀጣጥለት፣ በውስጡም እናገኘዋለን። እግዚአብሔር ስሙ ይባረክ። ተባረኩ። እህትየው የምትሉት ነገር አለ? ለእናንተ እድል ስትና አጠር አድርጋችሁ ተናግራችሁ እንጨርስ። ጻጌዬ አንዴ ልበል እና ሉጣ። እርሜ የጠበቅኩት ቸርች ሁለት ነገር ነው። የመጀመሪያው በቃ ልጁ እንደምናውቀው እርዳታ ያስፈልገዋል፣ ይረዳ ማለት ነው። እና ከቻልሽ እህታችን ሰላም አንዴ በትልቁ አርጋትና አንዴ ታሳየው ማለት ነው። ችግር የለውም፣ ገንዘብ ይግባለት። ገንዘብ ስለሚያስፈልገው ለልጁ ገንዘብ ይግባለት። የምትችሉ አድርጉ፣ የማትችሉ ግን የተለያየ ሀሳብ ከመስጠት ተቆጠቡ ፕሊስ። ያንን ማለት እወዳለሁ። ቶሎ ስክሪንሾት አድርጉት። ሪስትሪክሽን እያመጣብኝ ነው። ደጋግሞ ጽሁፉን አንሺው እህትየው። ቶሎ ስክሪንሾት አድርጉት ወገኖች። በዚህ ዘግይታችሁ የገባችሁ ሰዎች በዚህ አካውንት፣ አሁን ባለው አካውንት ላይ አንድ ወንድም እግዚአብሔር ተናግሮኝ ሶሻል ሚዲያ ላይ አግኝቼው ማለት ነው። ለዛ ነው ቤት የከፈትኩትኝ። የምታደርጉትን አድርጎ ወንድምነት ቴንኪው። ቀጥል። ጸጋ ይብዛላችሁ እና ትባረካላችሁ። በቃ ስጡ። መስጠት ባህሪያችሁ የሆነ ሰው ከጉድለታችን እንኳን እንሰጣለን እና ስጡ። ሳትቆጠቡ የቻላችሁትን ያህል ስጡ። መስጠት ላልቻላችሁ ወይም ደግሞ እንደዚህ አይነት ሌላ ሀሳብ የምትሰጡ እኛ በባህሪያችን የምንመክረውን ምክር አትምከሩ። የራበው ሰው አግኝታችሁ አይዞህ፣ ራብ የተጀመረው በአንተ አይደለም፣ ራብ በአንተ አልተጀመረም፣ አይዞህ አትለውም። ያ ቃል ስለ ራበው ራብ በአንተ አልተጀመረም የሚል ቃል አያጽናነው። አንድ ዳቦ ግን ያጽናነዋል ያንን ሰው ማለት ነው። አንድ እንጀራ ግን ያንን ሰው ያጽናነዋል። እና ያንን ማድረግ ብትችሉ ፕሊስ እንደዛ አድርጉ ለማለት ነው። ሌላ ኮመንት ግን ጸሎት ነው የሚያስፈልገው እንትን ነው የሚያስፈልገው የሚል አይሰራም። በቃ በአፕ የምትልኩ ሰዎች ስልኩን ከጠየቃችሁ ከዚህ በፊት የሌላን ሰው ስልክ የምትጠቀሙትን እሱን ተጠቀሙ፣ ችግር የለውም። የግድ የእሱ ስልክ መሆን የለበትም። ከዚህ ሰዎች ሰላም እላለሁኝ። እኔ እርምዬ ምስክርነት ልናገር ነበር የገባሁት። ሰው እየራበው ጸልዩለት፣ እንደዚህ በሉለት ሲባል አንዲት እህት እዚህ ከኛ ጋር የምትኖር እህታችን ናትና ጌታን አግኝታ አዲስ ናቸው፣ ለሀገሩ አዲስ ነበሩ በዛን ሰዓት ስትነግረኝ ማለት ነው፣ ካለፈ በኋላ እና ጌታን መሰከሩላትና በጌታ እንዲበረቱ ብለው እነሱ ቤት ባይብል ስተዲ ያደርጋሉ። ኤርምዬ ምንም የላቸውም፣ ህፃን ልጅ አላቸው ቤታቸው። ከዛ በጌታ እንዲበረቱ እያሉ እሷ ቤት ባይብል ስተዲ ይደረጋል። እሷ ለልጄ አንድ እርጎ ምገዛበት የለኝም አለች። አንድ እርጎ ምገዛበት ይመጣሉ አለች፣ ይጸልያል አለች እኛ ቤት። በቃ አስበሃል። ከዛ ሲወጡ ለልጇ መሰጣት የላትም። አንድ ሰው በጌታ ያልሆነ ሰው ነበር ሾፒንግ አድርጎ የሚያመጣልኝ አለች። አባቴ ትለዋለች። እስካሁን ድረስ የሌላ ሃይማኖት ተከታይ ነው። አቤቱ ጌታዬ፣ ገብቷቸዋል። አንዳንዴ ሰው ውስጡ በጌታ ያመኑት ባይብል ስተዲ እዛ የሚያደርጉቱ በጌታ ያመኑት እህቶቿና ወንድሞቿ አላዩትም። አይገርምህም? ይሄዳሉ፣ በዛ ቤት ይጸለያል፣ ባይብል ስተዲ ይደረጋል። ህፃን ልጅ አለቻት። አዲስ ናቸው ለሀገሩ፣ አዲስ ናቸው ለጌታ። ገብተዋል። ኦኬ፣ የነዛ ሰዎች ጸሎት ለዛሬ ፍሬ ሆኗቸው ሊሆን ይችላል፣ ደግሞም ሆኗል። ግን በሰዓቱ ግን ለልጇ የምታበለው አልነበራትም። ወገኖች ሰው እዩ። አንዳንዴ የሆነ ነገር ስታደርጉ እዛ ጫማ ውስጥ የመግባትን ነገር ልመዱ። ሃሌሉያ ብቻ አይደለም። አሁን ኤርሚ መንፈስ ተናገረው አይደለ? በቃ መንፈስ እኛ ዝም ብንልስ ምን አለበት? እና ፕሊስ በቃ እኔ አንተ ስትናገር ይሄ ስለመጣብኝ ነው እችል ልናገር የገባሁት። ኤርሚዬ ጌታ ኢየሱስ ዘመንክን ይባርክ።
ጌታን ስለምትሰማ በቃ በእውነት ሰምተህ ወዲያውኑ አክት ስለምታደርግ ኤርሚዬ እና እኛም ደግሞ ካንተ ስለምንማር ጌታ ኢየሱስ ዘመን ከሪባክ ተባረክልኝ ወንድም አለ ተባረክልኝ ጸጋ ይብዛልሽ። አሁን ከዚህ የበለጠ ይሄን ከመስማት የበለጠ ልብ የሚሰብር ነገር አለ? በጌታ የምናምን ወንድሞች እናቶች አጠገባችን ያሉ ሰዎች በምን ህይወት ውስጥ እንደሚኖሩ አሁን ውቤ በምን አይነት ህይወት እንደምትኖር ቢኒ በምን አይነት ህይወት እንደሚኖር ጻጊ በምን አይነት ህይወት እንደሚኖር ሰላም ቢኒያው በምን አይነት ህይወት እንደሚኖር እናውቃለን። እግዚአብሔር ሆይ ብለው የሚሉበት በየጓዳቸው እግዚአብሔር ሆይ ብለን የምንልበት በየጓዳችን ስንት ነገር አለ። የአንዳንዶቻችን የጸሎታችን መልስ እዛው ጉባኤ ውስጥ ቁጭ ብሎ ማለት ነው። አንዴ ለአገልግሎት ሲሄድ ይሄንም ነግሬያቸዋለሁ። ለአገልግሎት ሲሄድ በአገልጋይ ነው በተጋበዘበት ቤተክርስቲያን የይሁዳ አምልኮ ፕሮግራም ነው ተዘምሮ መባውሉ ተሰብስቦ ለህፃናት ወደ መድረክ እንዲመጡ እና እንዲጸልይላቸው ተደርጎ ወደ ሰንዴ ስኩል ወደ ሰንበት ትምህርት ቤት ሊሄዱ መድረክ ላይ ይጸልይላቸው ወጡ እና ህፃናቱ ሲጸልዩ አገልጋዩም ከፊት ለፊት ነው የተቀመጠው። ያው ህዝቡን ጉባኤው እንዳለ ታውቁታላችሁ። ጉባኤያችን አንድ ብላቴና ተደፍቶ ስቅስቅ ብሎ ያለቅሳል። በተለይ እነዚህ በጉባኤ ውስጥ ሆነው የሚያለቅሱ የትኛውም ቦታ ላይ ሆነው የሚያለቅሱ ሰዎች በእውነት ልንጠይቃቸው ይገባል። ብዙ ጊዜ ሰዎች ሲያለቅሱ በመንፈስ ቅዱስ ተነክተው ይመስለናል። ብቻ አይደለም ወንድሞች እናቶቼ። አዎ ሰው በመንፈስ ቅዱስ ሲነካ በጣም እናለቅሳለን። አንዱ አልቃሻውም እኔ ነኝ። እንዳውም ፓስተር ጸባዖት የእስራኤሉ ምን አለኝ፣ አንተ ሰው ይሄ ስሙ ሳይሰራብህ አይቀርም ኤርሚያስ የሚባለው ስም ሰርቶብሃል አለ። ሳይሰራብህ አይቀርም ሳይሆን ሰርቶብሃል አለ ያለኝ እና ግን ሰዎች ያለቅሳሉ እና በሚያለቅሱ ሰዓት የሚያለቅሱበትን ምክንያት አናቀውም። አንዳንዴ ግምት ነው በቃ ወይ መንፈስ ቅዱስ ነክቷት ነው ወይ ኃጢአተኝነቷ ተሰምቷት ነው ወይ ስላላገባች ነው ወይ ስላላገባ ነው ምናምን ነገር እንደዚህ የሚባል ነገር አለ። ግምት መናገሩን ትተህ ከቻልክ ወይ የጌታ መንፈስ ነክቷት ከሆነ ቀረብ ብሎ መጠየቅ፣ ካልሆነ ደግሞ ምንድነው እንደው ከዚህ ያለፈ ነገር ካለ በጸሎት እንዳግዝሽ ወይም ደግሞ አቅሜ የፈቀደ እንዳግዝ ምን ላድርግ እችላለሁኝ ብላችሁ በሉት። ቢያንስ የጸሎት አርዕስት እንኳን ይዛችሁ ትሄዳ ከኪሳችሁ አውጥታችሁ ባሰጡ እንኳን የጸሎት አርዕስት ይዛችሁለት ትሄዳላችሁ እና ወገን አለኝ ብሎ ይላል። ያ ብላቴና ተደፍቶ እዛ ለልጆቹ እየተጸለየ ያለ እሱ ያለቅሳል። መሪር ለቅሶ ነው የሚያለቅሰው። አገልጋዩ ሲናገር የሰማሁት አገልጋዩን ስለምታውቁት አልናገርም፣ ቸርቹን ስለምታውቁት አልናገርም። እና ሄዶ ተነስቶ ጎንበስ ብሎ መሬት ላይ ተደፍቶ ነው የሚያለቅሰው። የሚያለቅስበት ቦታ ላይ ሆኖ ጉባኤው እየጸለየ ነው፣ ሌሎቹ እየጸለዩ ነው፣ ፓስተሩ በማይክ እየጸለየ ነው እና ጎንበስ ብሎ በለቅሶ ውስጥ ይናገራል። እግዚአብሔር ነው ያንን አገልጋይ እንደዛ እንዲሰማ ያደረገው እና ከሚናገረው እያለቀሰ መድረክ ላይ ተደፍቶ ያ ብላቴና ከሚናገረው ጸሎት ውስጥ እኛ ቤት ጌታ ሆይ ዳቦ የምትሰጠን መቼ ነው እያለ ነው የሚያለቅሰው። በቃ እኛ መሞት ነው እኮ በእውነት እግዚአብሔር ምስክር። እንደዚህ አይነት ነገር ከመስማት የበለጠ ልብ የሚሰብር ነገር የለም። እኛ ቤት ዳቦ የምትሰጠን መቼ ነው እያለ ነው የሚያለቅሰው። አየህ፣ በለቅሶ ውስጥ ንግግር አለ። ጌታ ኢየሱስም እኮ አልቅሷል። በለቅሶ ውስጥ ንግግር አለ። ኢየሩሳሌም ለሰላምሽ የምሆነው እኔ ወደ አንቺ ስመጣ እያለ ተናግሯል። ስለተናገረ ነው የጻፈው። ሲያለቅስ ንግግር ነበረው። ጌታ ኢየሱስ ሲያለቅስ ንግግር ነበረው። ሲያለቅስ እየተናገረ የነበረውን ስለሰሙት ነው የጻፉት። ለሰላምሽ የምሆነው እኔ ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል ብሎ እንዳላት ማለት ነው። ልጁ እያለቀሰ ንግግር ነበረው። የሚናገረው ለጉባኤው አይደለም፣ የሚናገረው ለፓስተሩ አይደለም፣ የሚናገረው አብሮት በእድሜ አቻ ለነበሩት ህፃናት አይደለም። ተደፍቶ ግን በእግዚአብሔር መሰዊያ ላይ ያለቅሳል መድረክ ላይ። ያ የተጋበዘው አገልጋይ እኔ በጣም እርግጠኛ ነኝ የእግዚአብሔር መንፈስ ተናግሮታል፣ በደንብ ተናግሮታል። እና ጠጋ ብሎ ሲሰማው እኛ ቤት ዳቦ መቼ ነው የምትሰጠን ብሎ ይላል። በኋላ ሲጠይቅ አባትየው የሞተበት አንዲት ሴት ከሱ ሌላ ልጅ አለ እንደዚህ ሆኖ ማለት ነው። እየሰማኝ ነው በጌታ የሆናችሁ ወንድሞቼ እናቶቼ። እኛ ጉባኤ ወተን ከጉባኤ እንኳን ስትወጣ በእድሜና በእውቀታቸው የሆነህን ነው ካፌ ይዘው የምትሄደው።
እሱም ነገ ማኪያቶ የሚጋብዝህን ማለት ነው። ጸግዬ ምንድን ነው የነገርሽኝ? በጌታ በምን አይነት መሸማቀቅ! በቃ ለመጸለይ የመጡ ሰዎች ሻይ ማቅረብ ነበረባት፣ ዳቦ ማቅረብ ነበረባት። ይሄ ሁሉ አለ አላረገች። ምን ያህል ጊዜ እንደተሸማቀቀች አስቡ። ለእነሱ የምታቀርበው ከማጣት የተነሳ ከመሸማቀቅ የራሳችንን ቤተሰብ ማየት አለብን። የእግዚአብሔርን ቤተሰብ አስቀድማችሁ ለቅዱሳን ብሎ እንዳለ ማለት ነው። ሩሩ ለመምሰል በእግዚአብሔር ቤት እየተራቡ እየተጠሙ አገልጋዮች፣ የአገልጋይ ቤተሰብ አገልጋይ ብቻ አይደሉም፣ መበለቶች እናቶቻችን እንዲያውን ጸጊ እንደነገረችኝ አይነት አዳዲስ ሰዎች የሚሄዱበት የሚገቡበት ያጡ ማለት ነው። ካለ ጌታው ያሳየን በሉ። በእውነት በተለይ ከኢትዮጵያ ውጭ የምትሄዱ ሰዎች እየሄዳችሁ ዝም ብላችሁ ለህንፃ ማሰሪያ አትስጡ። በጌታ ፊት ልንገራችሁ፣ ለሚጠይቀኝ ቤተክርስቲያን ሁሉ መልሳለኝ። ለህንፃ ማሰሪያ እያላችሁ ስንት ሺህ ዶላር እየወሰዳችሁ እየቆለላችሁ ትመጣላችሁ። ምክንያቱስ እንትና ማለች ወይዘሮ አረጋሽ የምትባል ይህን ያህል ለሙሉ ወንጌል ሰጠች አጨብጭቡላት ተብሎ እንዲባል ማለት ነው። ለመሰረት ክርስቶስ ህንፃ ማሰራ ይሄን ሰጠች ተብሎ ማለት ነው። ሰጡ እኮ ተብሎ ህንፃ ይቆልላሉ። የክርስቶስ ሕያዋን ድንጋዮች ይፈርሳሉ በረሃብ። ተስፋ ቆርጠው ሰዎች ራሳቸውን ሊያጠፉ ህንፃ ይቆልላሉ። የክርስቶስ ሕያዋን ድንጋዮች ይፈርሳሉ። መጽሐፍ ቅዱሳችን አስቀድመን ለቅዱሳን በክርስቶስ ኢየሱስ ለሚያምኑ ወንድሞቻችን ከዛስ ለሰዎች ሁሉ እምነት አትጠይቅም። ኦርቶዶክስ ነኝ ብሎ ስላለ ፊትህን ቅጭም አታድርጉበት ወንድሞች ናቶች። ሙስሊም ነኝ ብሎ ስላለ ፊታችንን ቅጭም ማድረግ የለብንም። በዚህ እንኳን በእርግጥ እንታወቃለን። ጴንጤ ሰጪ ነው። ይህንን መስጠታችሁን እንድናበረታታ ወንድሞች ናቶች። ይህ ሰው አትጠራጠሩኝ ራሱን ያጠፋ ነበር። ያ ኢትዮጵያዊነት በጣም ብዙ ተፈጥሮ ስላለ ግድርድርነት ስላለ ነው። ቴንኪው ወንድሞቼ ናቶቼ ስለታዘዛችሁ። የጌታዬን ድምፅ ነው የሰማሁት ስለዚህ ሰው እና ተባረኩ። ቴንኪው ውብዬ። ወይ ወንድምነት ጌታ ኢየሱስ ዘመንህን ይባርክ። አንተንም ማንያዝህ ወደ ንባብ ሂድ። ጸጋ ይብዛልህ። የእግዚአብሔር ድምፅ ሰምተህ ደግሞ መጥተህ ለእኛ ሼር ስላደረግከን እውነት ለመናገር ልጁን አይቼውም አላውቅምና ዛሬ ገና ነው ያየሁት። ዛሬ አንተ ጋር ማለት ነው። ቅዱሳንም ደግሞ ለበጎ ስራ እጃችሁን የዘረጋችሁ የተወደዳችሁ ቤተሰቦች ጌታ ኢየሱስ ይባርካችሁ ማለት እንፈልጋለን። ከእንደገና ደግሞ ቢንዬ ያወራውና ቀጥታ በሱ አካውንት ስለገባ በማንም አካውንት ስላልገባ ፋይናሊ ላይ ምን ያህል እንደገባ ደግሞ ቢንዬ በሌላ ላይቭ ላይ ስንገባ ያሳውቃችኋል ማለት ነው። ለመልካም ስራ እጃችሁን የዘረጋችሁ ሁላችሁም ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ኤርምዬ ተባረክ፣ ጸጋ ይብዛለን። እንወድሃለን። ያው ወደ ንባብ መመለስ ስላለብህ ነው። ተባረክልኝ። ተባረክ ጌጤ። ይህን ገንዘብ ለወንድማችን ሰጥተናል። አይ ቲንክ እንደነገረን አዲስ ክርስቲያን ይመስለኛል ወደ ጌታ የመጣ ማለት ነው። ወደ ጌታ የመጣ አዲስ ሰው ይመስለኛል። ቀደም እየሰማሁት ነበር እያመለጠው መሐላውን ማርያምን ምናምን ነገር ብሎ እያለ ነበር። ይበል። እኔ አሁን እሱ ላይ አይደለም፣ እሱን በወንጌል ነው የምንሰራው። ኦኬ። እና በቃ ሰታችሁት የፈለገው ነገር ሊያደርግበት ይችላል። ከተታለላችሁ እንኳን እኔ ልቀጣ። ኦኬ፣ እኔ ልቀጣ። ምንም ነገር እንዳትናገሩ፣ ላደረጋችሁት በጎነት ምንም ነገር እንዳትናገሩ፣ ምንም ነገር እንዳትናገሩ።